እንዲፈጠር አትፈልግም አይደል? አስወጣት እኔ እንደዚህ አይነት ሰው መሆንን ስላየሁ ማለት ነው በጣም ደስ ብሎኛል። አሁን አንድ ቅንጣት ያህል እኔ የሚዘዝተኝ ነገር የለም እና ለልጆች ደግሞ ቆንጆ ቆንጆ ፋይል እያስቀመጥክላቸው ነው። አባቴ ማን ነው? ቆንጆ ቆንጆ ሴቶችን እያፈራረቀ የሚያመላልስ ሳምንት በሳምንት ይኸውልሽ 7 ሴት ነው ማለት ነው። እነዚህ ቆንጆ አንተ ማለት ነው የመጣው ሲጀመር መስማት ከማይፈልግ ሰው ጋር ምንድን ነው ለማውራት ደስ አላለ አሁን ይዛቱ ያስናው ሰይጣን ወጪ ምንም አታመጭ አንተ አይደለም ያጋባው ነው በቃ ከዚህ በኋላ ማለት ነው እኔ ልክ ነው ማሳየክ እና የመጨረሻ ፊርማን ደም ባያለቀስ ተፈረማታ በደሙ ነው ማስ በደሙ ነው ውብዬ በቃ በደሙ አባስ ዝም በይ ውብዬ ፋዲስ ይላል ነው ያለው ስለዚህ ከዚህ በላይ ሰው እንዳይቻላ ነው ባይሆን አንተ ነው ማሳሰብ ለምንድን ነው ታይ ውብዬ አትጣላ ድጋሚ ተባባል አንተ ሰከለ ስሜት አልገባም እሺ ከሆነ ተረጋጋ ለምን ነው አንተ ሲማት ለምን አንተ ነው ለምን አንተ ቆይ ሌላ ካገኘኝ ቆይ ምንድነው ማለት ካገኘኝ ምን ለምን ነው ስነ ስርዓት ያዝ ለምንድን ነው ቆይ ነገሮችን እንትን የምትለው ሰው መታቃለው ለምንድን ነው እንዴ ምን እንደምትል እየሰማሽ ነው ኧረ ጉዴ ተረጋጋ ለምንድን ነው ሰዎች የመጡ እንዲያወሩ የምታረጋው ተረጋጋ ነው ምን ሆነ ነው አንተ ተረጋጋ እኔ ነገሮችን አስተካክላለሁ ተረጋጋ አንቺ ችግር የለም ዋጋሽ እንደተሰጠኝ በጣም ባለጌ እኮ ነው እንዳንተ አይነት ብልግናማ አንቺ ጋር እኮ ነው ያለው ይሄው ባለ ትዳር ላይ ሆነ ጎበዝ ነው በነገራችን ላይ ጎበዝ አመሻቸው ለምንድን ነው ያለውን ነገር ማትናገረው አንተን እንድናምን ምንም ነገር ከሰው ነኝ አሹ አታቀኝም ዛሬ ነው በዚህ ነው ተታሳየው ሴት ያመጣ ነው እንደዚህ የምታሳየው ነው ሲጀመር ምን አየሽ በጣም ነው እየጠየቀች ነበር ምን አየክ የተለየ ነገር አሁን ማለት ነው ሰማኛለህ እሙጋ ያለ ነገር እንድታቆም ፈልጋለሁ እንድታቆም ነው የምፈልገው እሙጋ ያለ ነገር እንድታቆም ፈልጋለሁ በቀል ሆኑን አይደል እንድታቆም ፈልጋለሁ ጓደኛ ምንድነው ችግር ጣጣ ለምንድን ነው የሚበዛው ቆይ አንዱ ሳትፈታ አንዱ ውስጥ ለምንድን የምገባው መንጓተት ነው አንተ ራስህ እየሰማኸኝ ነው ራስን ነፃ አድርገህ ትዳርን መመለስ አትችልም ለመመለስ ሞከርኩኝ አሽ በእንደዚህ አይነት ሁኔታ ነው እንደሚመለሰው ትናንት ሌላ ሴት እዚህ ቤት አመጣ አፉን አስከፈት ዛሬ ደግሞ ሌላ ነገር ምንም ባታረግስ እያደረክ ያለው ነገር ልክ ነው ወይ ሴቶቹን ነው እንደምታማክራቸው ለትዳር ምንድን ነው ሌላ ነገር እንዳይከተል ነው በቃ አሁን ነገሮችን ለመፍታት በእንደዚህ አይነት መንገድ አይደለም በቃ ሂዱ ወደ መጣችሁበት በቃ ሂዱ ነገራት መጣች ወረቀቱን አንታቱን እረፍ በቃ እረፍ ነው ሂዳት ክብርን ጠብቅና ሂድ ወይ በመጀመሪያ ሲጀመር ሁለቱን ለምተመጣጣው ክብሬ ተረጋጋ ክብራቱን ጠብቃችሁ ለሽ እንዳይል ገባት አይደለ አልበጣም ሙሻ አልበጣም አንተ ሙሻ ነው ፋፊ እርጉዝ ናት መጀመሪያ ምን ተናግረለ ያረገዘችው ደግሞ ከናሂ ነው ከሌላ ምንም አታረግዝ እሷ ምክንያት ተናግረው ናሂ እንዲፈታ ትፈልጋለች ጓደኛ ያዘው ሚስጥር ደግሞ ይሄ ነው በቃ እሷ ደግሞ ሚስጥሩ ይነገር የምትለው በቃ ጠቅላ ወደ ራሷ ለማድረግ ነው ናሂን ማለት ነው ልጁ ደግሞ የፈራው የውብዬ ትዳር ውብዬን ስለሚያውቅ የውብዬ እንትን ስላሳሰበው ነውና ናሂ ግን እውነት ይሄ ነገር አርገው ከሆነ በጣም ብልግና በጣም ነውር ነው
ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቡ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩኝ ዛሬ እንግዲህ ውብዬ መታለች ማለት ነው። እውነቱን ለማውጣት ፋፊ ያው እንዳያችሁ ታርግዛለች፣ ግን ይመስለኛል ብዙ ጊዜ እሷ እንትን እያለኝ ማነው ወንዱ ዘራ ምናምን እያለች ነው። እና ታስታወሳችሁ የመጀመሪያ ከሁለቱ መንታ ልጆች ጋር እንትን ያሉ ጊዜ ይችልሽ እንትን ብላ ነበር እና ጓደኛዋ ነው ብሬን የበላ የሱ ጓደኛ ነህ የኔ ጓደኛ ነው ብሎ ነበር። ግን አይደለም ነገሩ ወዴት እየሄደ እንደሆነ ባላቀም ማለት ነው። ናሂ ግን ፋፊን ያስረገዘ ናሂ ከሆነ በጣም ባለጌ ነው። አንደኛ ምክንያቱም ናሂና ውብዬ የተጋቡት በቤተክርስቲያን ነው። በቤተክርስቲያን በቁርባን ነው። ቁርባን ደግሞ አንድ ሰው በሚስቱ ላይ መማገጥ አይችልም። በቤተክርስቲያን ተተጋባችሁ ማለት ነው። በጣም ነውር ነው። ማግባት እንኳን ከውብዬ ጋር ቢለያይ ማግባት የሚችለው ናሂ የቆረበች ሴት እንደሱ የቆረበች ሴት ነው እንጂ ማግባት የሚችለው እኔ በማውቀው ያን ያክል ስለ ቤተክርስቲያን ወይም ስለ ሃይማኖት ጠለቅ ብዬ ባላቅም በትንሹም ቢሆን የማውቀው ማለት ነው። ግን እንደዚህ አድርጎ ከሆነ በጣም ባለጌ ነው። ብቻ አላቅም ይሄ ነው አይደለም። ብቻ ውብዬ ጉብዬ ጠንካራ ሴት ሆነሽ ለልጆችሽ መቆም አለብሽ ብዬ ነው የማስበው። በዛ ላይ ደግሞ ለልጆቹ በየቀኑ የተለያየ ሴት አንድ ሰው ትዳር ከያዘ በኋላ እኮ የሴት ጓደኛ አያስፈልግም። ሴትም የወንድ ጓደኛ ሊኖራት አይገባም። ትዳሯ ጓደኛዋም ባሏም ሁለ ነገሯም ባሏ መሆን አለበት፣ ሚስቱ መሆን አለባት ትዳር ላይ ማለት ነው እንጂ እንደዚህ ጓደኛዬ ናት እንዴ ታምም ያለው አለ ደግሞ ፈጣሪ ትዕግስቱን ስጠኝ። ቢያንስ እንዴ ቤተሰቦችህ አብረው ነው ያረጁት። ከእናትና ከአባት ራሱ አትማርም እንዴ? ምርጥ አባትና እናት ነው ያለህ። ብቻ አላቅም ይሄ ነው አልልም ብቻ